ለማጽናናት ብለን አትወልዱም ባትወልዱ ምንም የለውም ችግር የለውም የሚል ትምህርት አታስተምርም ቤተክርስቲያናችን። ሰው ነፍሱ ከስጋው ካልተለየ በቀር እግዚአብሔር ልጅ ሊሰጠው ይችላል አይችልም? በእውኑ ለእግዚአብሔር የሚሳነው አለ? የለም። 6ቱ መካኖች ወልደዋል። እግዚአብሔር ልጅ ካዘገየ ምክንያት አለ። ያላንዳች ምክንያት አዘገይም። ምእመናን በሙሉ የወለዱ ሰዎች ዘግይተው ወልደዋል። ሲወልዱ ግን የተሰጣቸው ልጅ ተአምረኛ ልጅ ነው። ለምሳሌ ኤልሳቤጥና ዘካርያስ ልጅ አልነበራቸው። ረጅም ዓመት ለመኑ። ልጅ ስጠን ልጅ ስጠን ልጅ ስጠን ብለው እግዚአብሔርን ወተወቱት። እግዚአብሔር ግን አልሰጣቸው። አረጁ። ልመናቸውን ለምነው ጉሮሯቸው ደርቆ ተስፋ ቆረጡ። ከዚህ በኋላማ አርጅተናል ብለው ተስፋ በቆረጡበት ሰዓት ቅዱስ ገብርኤል ለዘካርያስ ተገለጠለት። ዘካርያስ ሆይ አትፍራ፣ ጸሎት ተሰምቶልሃል አለው። ምን ተሰምቶልሃል? ዘካርያስ ልጅ ስጠኝ ብሎ የጸለየው ወጣት እያለ ነው። ባረጀ ጊዜ ገብርኤል መጥቶ ጸሎት ተሰምቶልሃል አለው። ግራ ገባው ዘካርያስ። መቼ የጸለይኩት ጸሎት ነው ብሎ ጸሎቱን ረስቶታል። እሱ ቢረሳውም ግን ማን አረሳው? እግዚአብሔር። አሁን እግዚአብሔር ምን ቸገረው? እስቲ ምእመናን ዘካርያስና ኤልሳቤጥ በወጣትነታቸው የልጅ ያለ ሲሉ ለምን ልጅ አልሰጣቸውም? ለምን አዘገየው? እስከ እርጅና ድረስ ለምን ጠበቀ? እንደው ሮጠው ልጆቻቸውን ማሳደግ በሚችሉበት ከልጅ ጋር መጫወት በሚችሉበት እድሜ መስጠት ሲችል እንላለን እኮ አንዳንዴ በእግዚአብሔር ሥራ ገብቶ ካላጣው ነገር ምን ነው ቀደም ቢያረገው? እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። የእግዚአብሔር ጊዜ ከሰው ጊዜ ይሻላል አይሻል? ኤልሳቤጥና ዘካርያስ ምእመናን ልጅ ቢያገኙ ኖሮ በወጣትነታቸው ደስተኛ ይሆኑ ነበር፣ ምንም ጥርጥር የለው። ነገር ግን የሚወልዱት ልጅ መጥምቁ ዮሐንስ ሊሆን አይችልም ነበር። ልጃቸው መጥምቁ ዮሐንስ እንዲሆን ጌታ ከመወለዱ ከ6 ወር በፊት ነው መወለድ ያለበት። ስለዚህ ዮሐንስን የመሰለ ልጅ ማግኘት ከፈለጉ የግድ መታገስ አለባቸው። የለባቸው አለባ አንድ ልጅ አይደለም የሰጣቸው። ዮሐንስ መጥምቅ ስንት ልጅ ነው እግዚአብሔር ያሳያቸው? ሰማዕት ነው፣ ጻድቅ ነው፣ ሐዋርያ ነው፣ ነቢይ ነው። ምን ይቀራል? እግዚአብሔር ካዘገየ የሚሰጠን የበለጠውን ነገር ነው። ሳራም እኮ ይሄንን ያገኘችው። አብርሃምና ሳራ ልጅ ሳይወልዱ ሳራ 90 ዓመት ሞላት። ስንት ዓመት? 90 ዓመት። እንደውም ሳራ መታገስ አቅቷት ከገረዷ እንዲወልድ ገፋፋችው። በቃ ከገረዴ ይወለድ ብላ አጋር ከተባለችው ከአገልጋዩ አብርሃም ልጅ ወለደ። መጨረሻ ላይ አስወጣልኝ አለችው። አስወጣላት። 90 ዓመት ሙሉ ቆይታ በ90 ዓመቷ እግዚአብሔር ከቤቷ ተገኝቶ የዛሬ ዓመት ሚስት ሳራ ልጅ ትወልድልሃለች አለ። ሳራ በ90 ዓመቷ ወለደች። 90 ዓመት ሆኗት ወልዳ ምን ታረጋዋለች? ከዛ በኋላ አርጅታ የለ ወይ መቼ ልታሳድግ ነው ካላችሁ መጽሐፍ ቅዱስ ላይ ምእመናን ሴት ልጅ በዚህ እድሜዋ ሞተች ተብሎ የተጻፈው የሳራ ብቻ። የማንንም ብትፈልጉ አታገኙ። እገሊት በዚህ ዓመቷ ሞተች የሚል የተጻፈ የለም። የአንድ ሴት እድሜ ግን ተጽፏል። ሳራ የኖረችው 127 ዓመት። ስንት ዓመት? በስንት ዓመቷ ወለደች አልኳችሁ? ስንት ዓመት ኖረች ከወለደች በኋላ? 37 ዓመት። እግዚአብሔር አንድን ነገር ሳይሰጠን ከዘገየ የሰጠንን ነገር የምንጠቀምበትን እድሜውንም አብሮ ይሰጠናል። ለሁላችን ይስጠን። ስለዚህ እግዚአብሔር ዘግይቶ የሰጣቸው ሁሉ በረከትን ያገኙት። ሐናና ኢያቄምም ላይ የሆነው ይሄ ነው። በእውነት ስሟ ተመሳሳይ የሆነችው ሐናም የሳሙኤል እናት ሐናም እንደዚሁ መካን ነበረች። ጠብቃ ሳሙኤልን አገኘች። አግኝታ ለቤተ መቅደስ ሰጠችው። ሐናና ኢያቄምም ላይ የሆነው ይሄ ነው። ለረጅም ዓመት በመካንነት ተሰቃይተዋል። ብዙ ስድብ ተቀብለዋል። ካለ መውለድ በላይ እኮ ከባዱ የሰው አፍ ነው አይደለም? በመናት አው ካለ መውለድ በላይ በጣም አስቸጋሪው ነገር መቼ ነው የምትወልዱት የሚለው ጥያቄ። ያው እንደምታውቁት በተለይኛ ኢትዮጵያውያን በዚህ የተካንን ነን አይደል? አው ከባህላችን ከጎጂ ባህሎቻችን መካከል ብዙ አሉ ጎጂ ባህል። አንዱ ግን በሰው ነገር መግባት ነው፣ በማይመለከተው መግባት ነው። ግግ ማስዋጠጥ፣ የሴት ልጅ ግርዛት እና በሰው ነገር መግባት የኢትዮጵያ ባህላችን ነው አይደል? ከጎጂ ባህል መቼ ነው የምትወልዱት? ምን ሆናችሁ ነው? ውለዱ እንጂ እያሉ ያስጨንቋቸው ነበር። ከሁሉም በላይ በእውነት ቅድስት ሐናን
የደም እንባ እንድታለቅስ ያደረጋት ወደ እግዚአብሔር ቤት መባ ልታቀርብ ስትሄድ አንቺ እግዚአብሔር ለሰው ሁሉ የሰጠውን የመውለድ ጸጋ ያልሰጠሽ ባይወድሽ እኮ ነው፣ አንቺ እንዴት በእግዚአብሔር ፊት መስዋዕት ታቀርባለሽ እያሉ ክፉ ቃል ይናገሯት ነበር። ካለ መውለዷ በላይ የቁስል ላይ ጥዝጣዜ የሆነባት የሰዎች ንግግር ነበር። ሰዎችን በንግግር ከማቆሰል እግዚአብሔር በቸርነቱ ይጠብቃል። ሐናና ኢያቄም አልቅሰዋል። በተለይ ቅድስት ሐና በነገረ ማርያም ላይ ተጽፎ እንደምናገኘው ርግቦች ወልደው ጫጩቶቻቸውን ሲመግቡ ስታይ ለሰማይ ወፎች የሰጠውን ጸጋ ለኔ የነሳኸው ለምንድን ነው እያለች ታለቅስ ነበር። ለፍጥረት ሁሉ የሰጠውን እንስሳት ግልገሎቻቸውን ሲያጫውቱ ስታይ ትከፋ ታለቅስ ነበር። ከሰው ጊዜ የማን ጊዜ ይሻላል? የእግዚአብሔር ጊዜ ይሻላል። ሐናና ኢያቄም ታግሰው በመጠበቃቸው ለዓለም ሁሉ መድኃኒት የሆነውን መድኃኒታችን ኢየሱስ ክርስቶስን የወለደች ቅድስተ ቅዱሳን ድንግል ማርያምን ሰጣቸው። ለሁላችን ስጦታ የሆነች ጸጋ ወሀብት የሆነች ተመልከቱ። ሰውና መላእክትን ሰማይንና ምድርን ነፍስና ስጋን ማስታረቅ የቻለች ቅድስተ ቅዱሳን ድንግል ማርያምን ሰጣቸው። በስተርጅና ነው የወለዱት። ስዕለት ገብተው ልጅ ብትሰጠን ለኛ እናደርገውም ለቤትህ አገልጋይ አድርገን እንሰጣለን ብለው አስቀድመው ቃል ገብተው ነበርና ወላዲተ አምላክ ድንግል ማርያምን ሲያገኙ በ3 ዓመቷ እመቤታችንን ከዚህ በኋላ ከቆየች እኛም ጨክነን መስጠት አይቻለንም ብለው ወደ ቤተ መቅደስ ያስገቡበት ዕለት ነው። ለዚህ ዕለት ያደረሰን አምላክ ስሙ የተመሰገነ ይሁን። እመቤታችን ለቤተ መቅደስ ተሰጠች። ወላዲተ አምላክ ወደ ቤተ መቅደስ ስትገባ በጣም ትልቅ በዓል ነው። ዛሬ አሁን እኛ የምናከብረው ብዙ ምክንያት ስላለ ነው። ምእመናን እኛ እያንዳንዳችን ሁላችሁ እዚህ ቤተ መቅደስ ውስጥ ያላችሁ ሁሉ ወደ ቤተ መቅደስ ገብተን እናውቃለን። አታውቁ? መጀመሪያ ጊዜ ቤተ መቅደስ የገባችሁት መቼ? በ40ና በ80 ቀን ሁላችንም እኮ ገብተናል። ይሄ ያለ ነው ለክርስቲያን ሁሉ። ሲገባ ካህን ይቀበለዋል፣ ክርስትና ያነሳዋል። ክርስቶስን እመቤታችን ታቅፋው ስትገባ አረጋዊው ስምዖን ተቀበለ። እያንዳንዶቻችን ክርስቲያኖች ደግሞ ወደ ቤተ መቅደስ ስንገባ ካህን ይቀበለናል፣ ቤተ ክርስቲያን ትቀበለናለች። እያንዳንዳችን ቤተ መቅደስ የገባንበት ቀን አለ፣ የየራሳችን ማለት ግን በዓል አድርገን የምናከብረው የእመቤታችንና የክርስቶስን ብቻ ነው። ድንግል ማርያም ቤተ መቅደስ የገባችበት በዓል ይከበራል። ለምንድን ነው ለይተን እመቤታችን መቅደስ የገባችበትን ቀን የምናከብረው? ቅዳሴያችን ዛሬ ሲቀደስ ልብ ብላችሁ ሰምታችሁ ከሆነ ድንግል ሆይ ካንቺ በፊት ካንቺም በኋላ እንደነበሩ ሴቶች በዋዛ በፈዛዛ ያደግሽ አይደለሽም፣ በንጽህናና በቅድስና በቤተ መቅደስ ኖርሽ እንጂ ይላል አባ ሕርያቆስ። እመቤታችን ቤተ መቅደስ ገብታለች፣ እኛም ሁላችን ቤተ መቅደስ ገብተናል። እሷ ከኛ በምን ትለያለች? በንጽህናና በቅድስና ስለኖረች። መቅደስማ ገብተናል እኮ ሁላችንም ያደግነው በቤተ መቅደስ ነው። እመቤታችን ግን በንጽህናና በቅድስና ነው። ቤተ መቅደስ ገብቶ እኮ የማይቀደሳል። መቅደስ ውስጥ ሆኖ ይረከሳል። አፍኒንና ፊናስስ ያደጉት በቤተ መቅደስ አይደለም? መቅደስ ውስጥ እኮ ናቸው ለታቦቱ ቀርበው ለእግዚአብሔር የራቁ እየዘመሩ እያመሰገኑ እያገለገሉ ልባቸው ግን ከእግዚአብሔር የራቀ። አፍኒንና ፊንሐስ በመቅደስ ውስጥ መስዋዕት ይካፈሉ ነበር፣ ሌሊትና ቀን ያገለግሉ ነበር፣ ምናምንቴዎች ነበሩ ይላል። ምናምንቴ ከመባል እግዚአብሔር በቸርነቱ ይጠብቀን። ስለዚህ የዛሬው ዕለት ቅድስተ ቅዱሳን ሆና መቅደስ ገብታ መቅደስ ሆና የወጣች እኮ ነች እመቤታችን። ቤተ መቅደስ አለች፣ ስትወጣ የማን መቅደስ ሆነች? የእግዚአብሔር ቤተ መቅደስ ሆነ። በዚህ ምክንያት ልጄ ሆይ ስሚ ኢም ወገንሽንና የአባትሽን ቤት እርሺ፣ ንጉሥ ውበትሽን ምን ብሏል? ወዷል ብሎ ነቢየ እግዚአብሔር ዳዊት ዘመረላ። ሁለት ነገሮች ልንገራችሁ እናበቃለሁ። አንድ ጊዜ ከኔ ጋር በሉ። ልጄ ሆይ ስሚ ኢም ጆሮሽንም አዘንቢ። ይህ የዳዊት ጥሪ ምእመናን፣ እመቤታችን የእሱን ብቻ ጥሪ እንድትሰማ የተናገረው ቃል አይደለም። ቅድም እህቶቻችን የሰንበት ትምህርት ቤት ወጣቶች በመዝሙር ሲያሰሙን በዜማ ወንዘ ትፈትል ወርቀው ሜላታ
እንዘ ዘልፈ ትነብር ውስተ ቤተ መቅደስ ዘወትር በቤተ መቅደስ ስትኖር አስተራያ መልአክ ዘይኮነ ከመቀዲሙ ለወትሮ ከምታውቀው የተለየ መልአክ ታያት ብለው ነው የዘመሩት። እመቤታችን ቅድስት ድንግል ማርያም ልጄ ወይ ስሚ ያሰኘ ሁለተኛ ነገር የተፈጸመላት በቤተ መቅደስ ሳለች። ይኸውም ገናናው መልአክ ሊቀ መላእክት ቅዱስ ገብርኤል በፊቷ ቆሞ የ15 ዓመቷን ብላቴና ድንግል ማርያምን አደግድጎ ሰላምታ ሰጣት። ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ፣ ጌታ ከአንቺ ጋር ነው። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ።